الحمد لله رب العالمين الصلاة والسلام على أكرم المرسلين شفيعنا محمد وآله وصحبه أجمعين أما بعد ودنا يتكبراتشو ينحو انت مهر التكتاتيوش بمولو السلام عليكم ورحمة الله وبركاته زار إن شاء الله كفل زتأنين النما مارالا يقول المؤلف رحمه الله وأقسامه 4 سلا أنواع الإعرابية تمامارنا نو إعراب لا أراد تكفلا لالون كلمية بلفو تمهرتاتشين سلا عربية عرفت نقروتشي يتمامارنا نبر نحويوش زند كمن اندمي مسرت لسنت اندمي كفل يانداندو كفايوش دقمو من اندالاتشو أيتنا ቀጥለን ወደ ኢዕራብ ገብተናል ኢዕራብ ብሎ ማለት የአንድ ቃል መጨረሻኛ ፊደል የሚኖረው ባህሪ ምን እንደሆነ የሚያጠነጥን ትምህርት ነው ተባብለናል አሁንም ኢዕራብ ብሎ ማለት ለስንት እንደሚከፈሉ እነዛ የሚቀያየሩት ነገሮች የአንድ ፊደል መጨረሻ ማን ነው የአንድ ቃል መጨረሻ ፊደል ይቀያየራል ስንል لفظا او تقديرا ብለናል አንዳንዱ በግልጽ ተቀይሮ ምናየው ይኖራል አንዳንዱ ደግሞ በውስጣቂነት የሚቀየረው ለሙናሰባ ሊሆን ይችላል የሙተከሊምን ይመስል እንደዚህም ደግሞ ስላስቸገረ ሊሆን ይችላል አሊፍ አልመልሳእን ይመስል ምላስ ላይ ይከብዳል ወይም ፊደሎችን ይከብዳቸዋል ተብሎ እንደነ ዋውና ያእን ይመስል እነዚህ ላይ ተቅዲር ይደረጋል ወይላ በግልጽ እናያዋለም ተባብለናል طيب አሁን ዛሬ ስለ ስያሜዎች ልናይ ነው ስያሜዎቹ ምንድን ተብሎ ነው የሚጠሩት ሲቀያየሩ መጨረሻ ላይ ያለው ፊደል ከላይ ሲሆን ከታይ ሲሆን ስኩን ሲሆን ምንድነው ተብሎ መጠራት ያለባቸው ነህውዮች ዘንድ በምንድነው የሚታወቁት የሚለውን ልንመለከት ነው ምናሉ ሼኹ ወአቅሳሙሁ የኢዕራብ አቅሳሙ ኢዕራብ የሚባለው ነገር ከፋፍለን ስናየው 4 አቅሳም አለ 4 ክፍያ ወይም ደግሞ ለአራት ይከፈላል አሉ አንደኛው رفع بالال رفع ونصب وخفض وجزم عندنا رفع بالال رفع ብሎ ማለት በቋንቋው ፍቹ العلو ከፍታ ማለት ነው እንግዲህ ቀጣይ ላይ በተለይ ኢዕራብ ላይ ስንገባ ኢዕራብ ስናደርግ مرفوع منصوب مجرور እያልን ልናወራ ነው ከወዲሁኑ እነዚህ ምን እንደሆኑ በቋንቋው ፍቻቸው እንዲሁም ደግሞ በእስጢላህ ነህዊይን እንመለከታቸዋለን ማለት ነው ኢንሻአላህ رفع ብሎ ማለት لغة العلو ከፍታ ማለት ነው واصطلاحا نحويج ህገ ደንብ ደግበነው ህዎች አገላለጽ ደግሞ تغيير مخصوص ለየት ያለ መቀየር ነው علامته الضمه ምልክቱ ضمانች رفع ብሎ ማለት ምንድነው تغيير مخصوص የተለየ የሆነ መቀየር ነው ለምሳሌ ስኩን የነበረውን ለሰክታ ብለን ስኩን እናደርገዋለን አንዱን ፊደል ወይም ሁክም አይሰጠው ሁክም የሌለው የሆነ ነገር مرفوع ነው منصوب ነው مجرور ነው አይባልም ዓዋሚል ሳይገባበት ከገባበት በኋላ ወደ ضمانነት ቀይሮታል ይሄ ተغير مخصوص ይባላል ማለት ነው ምልክቱሳ ضمانች رفع ምንለው ضم ራሷ ሳትሆን ضم ለرفع ምልክት ናት ነው ተረድታችሁኛል رفع የምንለው مرفوع ነው ስንል ضم አለችበት ሳይሆን እሱ مرفوع ነው ግን ምልክቱ ضمانች እንደማለት ነው ወደፊት እንደሚመጣለን ይሄ ضم የሚባለው ደግሞ ስምም ላይ
ላይ ፊዕልም ላይ ይገባል ማነው ረፍዕ የሚባለው ረፍዕ እስምም ላይ መርፉዕ አለ ፊዕልም ላይ መርፉዕ አለ እንግዲህ ضማ ረፍዕ ሳትሆን የረፍዕ ምልክት ናት አለን እንግዲህ በምሳሌ ብዛት እንዳላበዛባቸው እንጂ يضرب زيد بال يضرب فعل ነው فعل مضارع ነው ضمه ነው زيد ضمه ነው ስለዚህ ضمه እዚህ ውስጥ ተገባለ ማለት ነው ስምም ላይ ፊዕልም ላይ ሁለተኛው ደግሞ ማን ነው አሉ ወነስቡን ነስብ የሚባል ነው አሉ ضم ተብሎ የተጠራው ያው ስንናገር አፋችንን ወጥወጥ ስለምናደርገው ነው ከንፈራችን ባንድ ሁለቱም ሰብሰብ ብሎ ወደ ላይ ከፍ ስለሚል ነው ረፍዕና ضم የተባለበት والنسب ሁለተኛው ነስብ የሚባል ነው معناه لغة الاستقامة ነስብ ማለት በቋንቋው ፍቹ ትክክል ማለት ቀጥ ያለ ነገር ማለት ነው ይሄ ቋንቋው ፍቹ ነው اصطلاحاً ደግሞ تغيير مخصوص የተለየ የሆነ መቀየር ነው علامته الفتحة فتحة ነች ምልክቱ فتحة አፋችን ከፈተ ስለሚል ነው فتحة ተብላ የተጠራችው እሷ ምልክት ነች እሷ ደግሞ ስምም ላይ ፊዕልም ላይ ትገባለች طيب لن اضرب زيدا بال اضرب منصوب ነው زيدا منصوب ነው ስምም ላይ ፊዕልም ላይ ገብታለች ማለት ነው ሶስተኛው الخفض خفض የሚባለው ነው خفض ብሎ ማለት ትርጉሙ جد الرفع ይከፍታ ተቃራኒ የሱ ተጻራሪ እንደማለት ነው ዝቅታ እንደማለት ነው ይሄ ቋንቋው ፍቺ ነው በእስጥላህ ደግሞ تغيير مخصوص علامته الكسرة እንግዲህ ያንዳንዱ ላይ علامته الرفع سنل وما نبع عنه አለ علامته النصب سنل وما نبع عنه አለ ضم ይባለው ነው خفض ብሎ ማለት ትርጉሙ جد الرفع ይከፍታ ተቃራኒ የሱ ተጻራሪ እንደማለት ነው ዝቅታ እንደማለት ነው ይሄ ቋንቋው ፍቺ ነው በእስጥላህ ደግሞ تغيير مخصوص علامته الكسرة እንግዲህ ያንዳንዱ ላይ علامته الرفع سنل وما نبع عنه አለ علامته النصب سنل وما نبع عنه አለ وكذلك علامة الخفض سنل وما نبع عنه አለ ما نبع عنه ማለት እሱን ተተክቶ የሚመጣ ማለት ነው ለምሳሌ علامته الرفع አስል ስለሆነ ضم ነች አስሉ ግን በضم ምትክ ደግሞ ተተክቶ የሚመጣሉ እነ ዋው ሊመጡ ይችላሉ እነ ኑን ተተክተው ሊመጡ ይችላሉ እሱን ቀጣው ትምህርታችን ላይ እናያለን በኢዝኒላህ አንዱ ካንዱ ጋር ተዳምሮ ችግር እንዳይፈጠር ተብሎ ነው ወደፊት ሲመጡ እናያቸዋለን طيب وكذلك فتحة كسر على فتحة وكيل هنا የምትመጣበት ጊዜ አለ ያ ለفتحة ወኪል ሆና የምትመጣበት ጊዜ አለ አስሉ ግን فتحة ነው طيب የነስብ አስሉ ለነስብ ምልክት የሚሆነው فتحة ነው ለخفض ደግሞ ከስራ ነው አንዳንዴ فتحة ለከስር ምልክቱ ነው ይመጣል طيب አራተኛው الجزم جزم የሚባል ነው አሉ جزم ማለት በቋንቋው ፍቹ القطع መቁረጥ ማለት ነው በእስጥላህ ከሆነ ደግሞ تغيير مخصوص علامته السكون وما نابع عنه የተወሰነ የሆነ መቀየር ማለት ነው የሆነ መቀየር ነው علامته السكون علامه ነች ምልክቷ ነች ዜሮ ጽሁፍ ማለት ነው አብ አት አል ምንላቸው ማለት ነው علامته الأصلية السكون سكون ነች እነዚህ አሁን ضمه فتحه كسره سكون የምንላቸው አስሊ ናቸው ነስብ ከመጣ መሆን ያለበት فتحه ነው ضمه ከሆነ መሆን ያለበት عفوا رفع ከሆነ መሆን ያለበት ضمه ነው خفض ከሆነ ከስር ጀዝም ከሆነ سكون በእነዚህ አገልባጭ ግን እነሱን ወክሎ
እነሱን ወክሎ የሚመጣ ነገር አለ ለምሳሌ ጀዝምን በተመለከተ حرف መውደቅ ጀዝሙ ይቅርና ለምሳሌ دعا يدعونهن لم يدعونهم منه ዋውን ቁርጥ አድርጌ ነው የምጥለው ዛላመተ ጀዝም ዋው ላይ ስኩን አይደለም ተግባባን ያ ናኢቦች ናቸው ወደፊት ልናያቸው ነው فاما الضمه فتكون علامه للرفع كذا وكذا ብለን ማለት ነው አሁን ላይ ግን የምንረዳው ምንድነው አስሎቹ ረፍዕ ከተባለ ضمه ነስብ ከተባለ فتحه خفض ከተባለ ከስራ ጀዝም ከተባለ ስኩን እነዚህ አስሊ ናቸው መሰረታዊ ጥንታዊ ናቸው እነሱ ወኪሎች ደግሞ ሌሎች አሉ የሚለውን ይዛለን እንግዲህ መለስ ስላደርጋችሁና ስለ ረፈ ነስብ ከሚለው የማን የት ላይ ይገባል የሚለውን ደግሞ ልንመለከት ነው ትምህርቱ ሙሰልሰል ነው አንዱ ከሌላው ጋር የተያያዘ ነው ልብ ብላችሁ ያዙ በቅንጭላታችሁ እያሐፈዛችሁ ወይም ደግሞ ሴቭ ያረጋችሁ ተከታተሉኝ አሁን ስለ ኢዕራብ ተነጋገርን ባለፈው ተغيرun مخصوص ብለን في اخر الكلمه የሚቀየር ነው አለን ከዚያ ደግሞ አይነቶቹ መቀየር የሚችሉት ለስንት ነው የሚለውን ዛሬ ተማር ለአራት ነው መቀየር የሚችለው አንድ ፊደል አንደኛ مرفوع ይሆናል مرفوعነት ምልክቱ ضمه ነው ብለናል አስሉ እሱን የሚተካም ደግሞ ሌላ ፊደሎች አሉ ሁለተኛ ነስብ ይሆናል አስሉ ፈትሃ ነው እሱን የሚተካሉ ሶስተኛ አራተኛ ጀዝምና خفضን አልናቸው እያንዳንዱ ዓላማ እያንዳንዱ ረፍዕ ነስብ የምንላቸው ዓላመተል አስልያ አላቸው መሰረታዊ የሆኑ ምልክቶች አሏቸው አሁን ቀደም ተነጋገርን طيب እንግዲህ ምናሉ ሸኺየው አራት አለ ካሉ በኋላ ሊያድሉ ነው ማን እስም ላይ እንደሚገባ ማን ፊዕል ላይ እንደሚገባ ሊነግሩን ነው ምናሉ ፈሊል አስማኢ ለስሞች من ذلك ከዚህ እስካሁን ከተዘረዘረ ውስጥ الرفع رفع የሚባለው ወይም ምልክቱ ضمه የሆነው ይሰጣዋል ለስም ስሞችን ኢዕራብ ስናደርግ ከነዚህ ውስጥ የሚደርሰው አንዱ ማን ሊሆን ይችላል رفع የሚባለው የስም ኢዕራብ ሆኖ ይመጣል እንትን ሆኖ ይመጣል ዓላመት ይሆናል ኢዕራብ ሆኖ ይመጣል ተغير ሆኖ ይመጣል ዓላመት الإعراب ሆኖ ይመጣል ዓላመት الرفع ደግሞ ضمه ነው ተባብለናል ሁለተኛ والنسب نسب የሚባል ለስም ኢዕራብ ሆኖ ይመጣል ሶስተኛ والخفض خفض የሚባል ነስብ ምልክቱ ፈትሃ ነው ብለናል خفض የሚባል ደግሞ ምልክቱ ከስራ ነው ብለናል እነዚህ ሶስቶቹ ለስም ኢዕራብ ሆኖ ይመጣሉ መቀየራ የስም መጨረሻው ፊደል ከነዚህ ከሶስቶቹ አይወጣም የሚቀየረው ኢማ رفع ነው او نصب ነው او خفض ነው ولا جزم فيها اسم ላይ ጀዝም የለም ስኩን የለም ስም حرف ገብቶ ስኩን ሊያደርጋት አይችልም اما عند الوقوف سكون ትሆናለች اكيد لا يوقف بالحركه كما لا يبدا بالسكون የሚል ቃዒዳ አላቸው በስኩን እንደማይጀመረው ሁሉ በሐረካ አይቆምም ተባባን ነገር ግን ዓዋሚል الداخله ገብተው የሆነ ፊደል ስለገባበት ፊዕል ማነስም ስኩን ሆኗል አይባልም ጀዝም የለውም ስኩን ውስጥ ጀዝም የሚባለው አይገባም ማለት طيب ለምን አልገባም በመጀመሪያ ረፍዕ የሚባለው ስም ለሚባለው ሙናሲብ ነው ስም ከፍታለው ረፍዕም ከፍታለው ጓደኛ ሆኖ ሁለተኛ ቀለል ያለው ተሰጠው
ሶስተኛ خفض የሚባለው በጣም ከባዱ ፊደል ነው ስም ደግሞ ቀላል ነው ስም ቀላል ነው خفض የሚባለው ከባድ ነው ስለዚህ ቀላል ከከባድ ጋር አፎን خفض የሚባለው ቀላል ነው ስም የሚባለው ደግሞ ቀላል ነው ቀላል ከቀላል ጋር ማች ሆነዋል ማለት ነው الرفع የተሰጠበት ደረጃ ስላለው ምን ስሙ من العلو የሚወስመው የመጣ ስለሆነ ነው አለ ነስብ ቀጥሎ ያለው ቀላል ሐረካ ስለሆነ ነው خفض ደግሞ አقل من القليل በጣም ገር ስለሆነች ለስም ተሰጠች ስም ቀላል ስለሆነች ولا جزم فيها ሶስት ጀዝም የለም ስም ውስጥ سكون የሚያስደርግ አዋሚል አይገባም وللافعال من ذلك ለስሞች ደግሞ አሁን ከተዘረዘሩት ካራቶቹ رفع نصب خفض جزم ከተባለው الرفع رفع ይሰጣል ይሄው ስራ የሚባለው ከባድ ነገር ስለሆነ ከባድ ነው ችግር የለውም እዚያ ላይ ስም ላይ ደረጃ ስላለው ነው እዚህ ጋር ደግሞ فعل የሚባለው ራሱ ከባድ ስለሆነ ከባድ ተሰጠው ሁለተኛ ሊሰጠው የሚችለው እንግዲህ መሐከለኛ የሆነው ነስብ ነው ሶስተኛ ወልጀዝሙ ቀጥዕ ነው ጀዝም سكون የሚባለው ነገር ነው ولا خفض فيها فعل ላይ خفض የለም كسر የለም ተግባባን እስም ላይ ጀዝም የለም سكون አይደም የሚያስደርግ ነገር አይገባም فعل ላይ ደግሞ ጀር ወይም خفض የሚያስደርግ كسر የሚያስደርግ ነገር አይገባም ነው የሚሉት በጥቅሉ የዛሬው ትምህርታችን የኢዕራብ አይነቶች አራት ናቸው ኢዕራብ አራት አይነት ይከፈላል አራት አይነት ነው ረፍዕ ይባላል ማን ላይ ይገባል ካልከኝ ስምም ፊዕልም ላይ ሁለተኛው ነስብ ይባላል የረፍዕ ምልክቱ ضማ ነው የነስብ ደግሞ ፈትሐ ነው ነስብ ማን ላይ ይገባል ፊዕልም ላይ ስምም ላይ ገብቶ ይገኛል خفض የሚባለው ምልክቱ ከስራ ነው خفض ደግሞ ስም ብቻ ላይ ነው የሚገባው ጀዝም የሚባለው ምልክቱ ስኩን ነው ፊዕል ብቻ ላይ ነው የሚገባው ይሄ ነው የዛሬው ትምህርታችን وصلى الله وسلم على نبينا محمد وآله وصحبه أجمعين والسلام عليكم ورحمة الله وبركاته